ግራችን ላይ ይሄን ቪዲዮ ይላከልኝ የፕሮግራማችን ተከታታይ የብዙ ፕሮግራሞች በጣም ጎበዝ ልጅ አህመዲን እናመሰግናለን። በጣም ነው እናመሰግነው። ይሄ ሙስሊም ወንድማችን ምን እንደሚል በጣም ያዘንኩት አንድ መሪ ተብሎ ካየውበት አሳዛኝ ነገር ደብረጽዮን ነው ማን ነው የሚባሉት ሰውዬ በጣም የሚያጅብ ነው። ሳውዲ ላይ ሞት ሊፈረድባቸው የተፈረደባቸው የትግራይ ተወላድ የዓለም ህዝቡ ሁሉ ለዚህ ፍትህ መቆም አለበት አሉ። አዎ እንቆማለን። ሳውዲ ላይ ሞት የተፈረደባቸው ወንድሞቼ እህቶቼ አላህ በሰላም የተፈረደባቸው ሞት ተሰርዞላቸው በሰላም ከናት ከአባታቸው የሰሩትንም ስተት ደሞ ወደ ጌታቸው ተመልሰው ሀገራቸው እንዲገቡ የሁላችንም ምኞት ነው። ይሙት አትልም፣ ሰው ይሙት አይባልም። አንድ ንጹህ ልብ ያለው ሰው ምን አባቱ ይሙትና እንኳን ተገላገልን አይባልም። እሳቸው ንግግር ተናገሩ። ጥሩ ነው ንግግሩ፣ ምን ችግር አለ? በጣም ግን የሚገርመው የዓለም ህዝብ ለዚህ ፍትህ ሰብአዊነት ነገር መቆም አለበት። በእርግጥ ምንጽር ለብሰዋል እሳቸው አክሱም ጋር ሲገቡ ምንጽሩ ላይ ለብሱ ይችላሉ። መርጦ አልቃሽ ማለት ይሄ ነው። መርጦ አልቃሽ ማለት ይሄ ነው። ዛንድ ይገደሉ ዓለም አቀፍ ጥሪ ያደረግን አጠገባችን ሰርጋቸውን በልተው ለቅሶ ተደራርሰው በሰላም ተኗኑረው እንደነሱ ደም እንደበሉት ደም እንደጎረሱት እሳት እንደበሉት ጦርነት ላይ እንደተካፈሉት ይበቃናል። በነገራችን ላይ ነገር ልጠይቅሽ፣ በጣም በተደጋጋሚ አስተያየት ነው። ለምንድን ነው አሪያ ስለ አክሱም ሙስሊሞች ማታነሳው? አንስቻ አላቅም እንዴ ሲመስክር ይላል። ከስለ ሀገር ነው የጀመርነው እኛ ኢቢሲ ያለን እኮ የምናወራው እሱን ነበር እንደው። ምክንያቱም የዛኔ የታሰበው ሴራ ለዛሬው አሁን ለደረሰበትም እንዳይደርስ ስንሰጋ ስለነበር በአጠቃላይ ሁኔታዎቹን ማለት ነው ስለ አክሱምም ሙስሊሞች ያወራንበት ነጥብ ዛሬ ላይ የሆነ ስላለው ነገር ሊሆን እንደሚችል ቀድመን አስበነው ወይም ተንብየነው ነው። ለምሳሌ ዶክተር አብይ ወደ ስልጣን እንደመጡ የህወሓት ካድሬዎችና የህወሓት አመራሮች ያው በኋላ ላይ እንዲሆን የፈለጉት ጦርነት ለመጀመር ሲፈልጉ የዞሩ በየዞኑ በየወረዳው ትግራይ ክልል ውስጥ ማለት ነው ይሰብኩበት የነበረው አንድ የፕሮፓጋንዳ መንገድ ሙስሊም መሪ መጥቶብሃል። ቃል በቃል ስለ ሀገር ላይ ተናግሬያታለሁ። ሙስሊም መሪ መጥቶብሃል። አሁን በትግርኛ ሑርመይ ማለት የክርስቲያን መሐላ ነው። እግዚአብሔርን እንደማለት ነው። እግዚአብሔርን ማለት ትተህ ወላሂ ወላሂ ልትጀምር ነው። ተዋል ሁለቱም ጫፍ በጣም አደገኛ መርዝ ናቸው ማለት 50 ዓመት ሙሉ ተሸክሟቸው አብሯቸው ኖሮ ደግሞ አበበች ይሄን ሲሉ ምርጫ ያወዳደሩት አሁን ለምሳሌ አብዛኛው በሀገራችን ላይ ያሉ ሃይማኖት መሪዎች ከፖለቲካ ገለልተኛ ናቸው። ትግራይ ያሉት እኮ ለምርጫ ተወዳድረዋል። የሙስሊሙም የኦርቶዶክስ ደግሞ አባረሩታል እኮ ሰሞኑን። በሰላማ ነው ማነው የሚሉት? አባ ሰላማ የኦርቶዶክሱ ናቸው። የእስልምናው የመጅሊሱ ደግሞ ሌላ ናቸው። እሳቸው ናቸው ማጭው የተወዳደሩት እኮ ተወዳደሩ እኮ ፖለቲካ። ታዲያ እንዴት ነው ስለ አክሱም ሙስሊሞች የሚሟገተው? አይሟገቱም። በኋላ ላይ እናወራዋለን ያባለን የሚለው ነገር ስለምንመጣበት በጣም የተደበራረቀ እኛ ተሟግተናል ማለት ነው። ተመልካቾች በጣም ብዙ በጣም ከዛ ደግሞ እንግዲህ አብሮ የኖረ ህዝብ ነው። በተለያየ መንገድ ሊለያዩት ያላሉት ነገር የለም። እንግዲህ በማንነቱም በሃይማኖቱም በብዙ መንገድ አይደለም። የዛኔ በጣም ያደነቅኳቸው አክሱም የነበሩት አባቶች አንዳንድ ጊዜ እግዚአብሔር አንድ ጻድቅም ካለ እምረዋለሁ ይላል ይባላል በመጽሐፍ ቅዱስ ታሪክና እንደነዚህ አይነት ሰዎች መኖራቸው እስካሁንም ድረስ ችግሩ በታሰበው ልክ እንዳይቀጥል አድርጎታል ብዬ ማምነው። ዛኔ ሙስሊሞች ላይ ሊዘመት የታሰበው ነገር በሚስጥር የደረሳቸው አባቶች እየዞሩ እነዚህ ሙስሊም ቤተሰቦች ጋር እየሄዱ ልጆቻችሁ እንዳይወጡ ጠብቋቸው፣ ይሄ ጊዜ ማለፉ አይቀርም፣ ምክንያቱም የታሰበው ሌላ ነገር ስለሆነ ብለው አስጠንቅቀው ነገሩ እንዲረግብ አድርገዋል። እሱ ብቻ አይደለም። ታስታውሻለሽ? ምንድነው ነጃሺ ነው አንድ መስጊድ ላይ ሄደው መሳሪያ ተኩሱ ነበር እኮ በከባድ መሳሪያ እንዲመታ በመከላከያ እንዲመታ እንጂ እነሱ ራሳቸው መከላከያ መታው ብለው እንደ አንድ እሱ ሁለተኛ እዛ ውስጥ ሆነው
ለምንድነው ከኛ ጎን ማትሰልፉት ብለው ሙስሊሞች እኛ ጦርነት ውስጥ አንካፈልም ሲሏቸው እዛ ሆነው መካከለኛ መሳሪያዎችን ይተኩሱ ጀመረ። እንዲህ ነው ያደረገው። ተመደበደብ ማለት ነው። ለጌታቸው በኋላ ላይ ያልነገሩንም ገዳም ውስጥ ነበር ነው። እውነት ነው። ለማንኛውም እዚህ ድረስ ነበረ እንግዲህ እነሱ በርግጥ ሙስሊም ክርስቲያን አይሉም እነሱ እናውቃለን አይደለ? ትግራይ ውስጥ እንደዚህ አይነት ነገር የለም። ስብዕና ማንነትም ስለሌላቸው ሁሉም ላይ ነው ስህተቱን የሚፈጽሙት። ግን ዛሬ እንዳለ ወንድማችን መርጦ አልቃሽ መሆንን ነው ሊኮንን የፈለገው። እኛም እሱን እንፈልጋለን። በጣም ጥሩ ሐሳብ ነው።